ሁለት ነገር የምትጸልዩበትን ሌላ መልእክት ልንገራችሁ ስለ ምድሪቱ። ዛሬ መጋቢት 20 ነው። የጌታ መንፈስ እየጸለይኩን ያለ ስለ ምድሪቱ እንድንቃተት ነው ምነግራችሁ ይህንን መልእክት። የኢትዮጵያን ከፍታ የኢትዮጵያን ድል ያልወደደ ድንገት ክፉን ነገር ለማድረግ ድንገት ለማስደንገጥ የታቀደ ክፉ እቅድ አለ። በሌላኛው ሳይድ ድንገት ለማወክ ድንገት የብዙ ሰው ነፍስ ለመንጠቅ የታቀደ ክፉ እቅድ አለ ምድሬ ላይ። ሁለተኛ ይህንን መልእክት ተከታታይ ከአንድ ወርም በፊት ስላየው በነበርኩበት ስፍራ ሁሉ እየጸለይኩ ስለነበረ የብዙ ሰውን ነፍስ ሊነጥቅ ያለ ብዙ ሰውን አሁንም ሊያስደነግጥ ያለ ሶስት አይነት ጌታ ያውቃልና ብሩክታይት እውነተኛ ክርስቲያኖች ለብዙ አገልጋዮችና ባለትዳር አጋሮችም ምሳሌ ሊሆኑ የሚችሉ በከፍታም በዝቅታም ጌታን በጽናት በዝማሬ በእግዚአብሔር ቃል በእውነት ጌታን ያገለገሉ በልበ ሙሉነት የሚመሰከርላቸው ናቸው። ታዲያ እንደሚታወቀው የገጠማት ከባድ የሆነ በሽታ እምነታቸውን በጽኑ እየፈተሸም ነው። የዘማሪት ብሩክታይት ባለቤት ጌታ ያውቃል እንዲህ ሲል ተናግሯል። ነገሮችን እንዴት መቋቋም እንዳለብኝ ፍጹም ባቃተው ማንነት ውስጥ ነኝ። እግዚአብሔር ስለምን በእኛ ላይ ይህን አደረገብን በማለትም በተስፋ መቅረት ውስጥ በመሆን ያሉበትን እንዲሁም ያሳለፉትን እጅግ አስጨናቂ ጊዜያት ተናግሯል። በዚህ ውስጥ ከዘማሪት ብሩክታይት በዊልቸር ላይ ሆና የተናገረችው ቃልም ጌታ እግዚአብሔር በልቧ የሞላው መልእክትም እጅግ አነጋጋሪ ሆኗል። ዘማሪት ብሩክታይት ሳታውቅ ተቀርጾ ወጣው ካንደበቷ የተደመጠው ቃል ምን ነበር? አሁን ያለችበት ሁኔታስ ምን ይመስላል? የሚሉትን በቆይታችሁ የምናስደምጣችሁ ይሆናል። በላይኛው መረጃችን ሰው መሆን በራሱ ብዙ ፈተናዎች እንዳሉበት ቢታመንም ሴት ሆኖ መገኘት ደግሞ ኃጢአት እስኪመስል ግፍ የመቀበያ ምክንያት ሲሆን መመልከት በእጅጉን ያሳዝናል። በመዲናችን አዲስ አበባ በአንጋፋው ዘፋኝና ድምፃዊ የተፈጸመው ወንጀል እጅግ አሳፋሪና አስደንጋጭ ሆኗል። የተግባር ሴትነት ብቻውን ለመደብደብ ለመደፈር በቂ ምክንያት የሆነበት እጅግ አስፈሪ ጊዜ ላይ መድረሳችንን ገሃድም አውጥቷል። በትላንትናው ዕለት በታዋቂው ዘፋኝ ድብደባና የመደፈር ወንጀል አልፎም ተርፎም በህግ አካል ድጋፍ እስከ ማግኘት የደረሰው ይህ ድምፃዊ ከመድረክ በስተጀርባ የሚፈጽመው ግፍም በአደባባይ ተጋልጧል። ይህ ድምፃዊ ማን ነው? የወጣበት መረጃስ ምን ይመስላል? የህግ አካላት አሳፋሪ ምላሽና ተግባርስ ምን ነበር? የሚሉትን በዝርዝር ይዘናል። እንዲሁ በቆይታችሁ ታላችሁ። በስተመጨረሻም በርካታ ሀገራዊ እንዲሁም ዓለም አቀፋዊ ትንቢታዊ መልእክቶችን ስትናገር የምናደምጣት የእግዚአብሔር ሴት ነብይት ሜሮን ድንበሩ ከጌታ የተቀበለችውን ሀገራዊ መልእክት ተናግራለች። ጌታ ስለ ኢትዮጵያ ይህን አሳየኝ፣ የኢትዮጵያ ባንዲራ ከፊት ተሰልፎ ተመለከትኩኝ። በሚዲያ የሚነገር ብዙ ሀገራትን የሚያስደነግጥ ነገር ይመጣል። በሁለት ነገሮች አጥብቃችሁ ጸልዩ። የኢትዮጵያ ከፍታ ያልወደደ ድንገት ክፉ ነገር ለማድረግ ለማስደንገጥ የብዙ ሰዎችን ነፍስ ለመንጠቅ የተጠነሰሰ ክፉ ነገር እግዚአብሔር አሳየኝ፣ ታመልጡና ተተርፉ ዘንድ ጸልዩ። ይህ ጥፋት የሚሰነዘረውም ከሌላኛው ጥግ ነው ስትል የእግዚአብሔር ሴት ስለ ሀገራችን ኢትዮጵያ ከጌታ የተቀበለችውን ተናግራለች። በኢትዮጵያ ምድር ላይ የሚሆኑት በረከቶች ምን ይሆኑ? ይመጣል የተባለው ጥፋትና ሞትስ መንስኤው ምንድነው? ከማንስ ይሰነዘራል? የሚሉትን በቆይታችሁ ካንደበቷ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ይህ በምስሉ ላይ የምትመለከቱት ዘፋኝ አህመድ ሁሴን ወይንም በመድረክ ስሙ ማንጁስ ይባላል። ብዙ ጊዜ ሴቶችን በመደብደብ በተለያዩ ተያያዥ ጉዳዮችም ስሙ ይነሳል። ሰሞኑን ታዲያ አንድ እህታችን ለመድፈር ሞክሮ በምትታገለው ሰዓት ደግሞ በከፍተኛ ሁኔታ ደብድቧት በምትጮህ ሰዓትም ስልኳንና ፓስፖርቷን ይዞ ወደ ግል መኪና ውስጥ ሲገባ ተከትለው ንብረቷን ለመቀበል ከነበሩበት ሆቴል ማናጀር ጋር በመሆንም መኪና ውስጥ ገብተው ንብረቷን እንዲመልስላል ለመኑት። እሱ ግን ፍቃደኛ ባለመሆኑ ማናጀሩ ድንገት ከመኪናው ወርዶ ወደ ሆቴሉ ሲገባ ጠብቆ ዳግም በከፍተኛ ሁኔታ መደብደብ ጀመረ። እሷም በከፍተኛ ሁኔታ ስትጮህ መኪናውን አስነስቶ በፍጥነት መንዳት ጀመረ። ጥቂት እንደተጓዘም መጮኋን ባለማቋረጧ ከመኪናው ላይ እየነዳ ባለበት ሁኔታ በሩን ከፍቶ ገፍትሮ መሬት ላይ ጥሏት ሄደ።
ልጅቷ እንደምንም እያቃሰተች ወደ ላንቻ ፖሊስ ጣቢያ ሄዳ ቃል ሰጠች። ፖሊሶቹም ወንጀሉ ወደ ተፈጸመበት ቦታ በመሄድ የምስክሮችን ቃል ተቀበሉ። ከዚያም ወደ ሕክምና ቦታ ሄዳ ሕክምና በማድረግ ወደ ቤቷ ተመለሰች። ነገር ግን ፖሊስ ወንጀለኛውን አስሮ ወደ ፍርድ ቤት ማቅረብ ሲገባው አንድ ቀን ሳይታሰር እንዲቀር ብቻ ከተደረገ በኋላ ምክንያቱ ባልታወቀ ሁኔታ ወንጀለኛው ተለቀቀ። ከዚያም በኋላ ነገሩ ተድበስብሶ በሽምግልና እንዲፈታ ብዙ ተጽዕኖ በእህታችን ላይ ይደረግ ጀመር። ልጅቷ ግን አይበገሬ በመሆኗና ነገሩን በፍትህ መድረክ ብቻ ለመፍታት በመወሰኗ ጉዳዩ በተፈጸመ በአንድ ወሩ በስንት ጉትጎታ ኬዙ ወደ ፍርድ ቤት ተላከ። ሆኖም ግን ተበዳዩ የመድፈር ሙከራ ተደርጎባት ከዚያም አልፎ በጭካኔ ተደብድባ ሳለ አሁንም ምክንያቱ በማይታወቅ ሁኔታ ፖሊስና አቃቢ ሕግ ልጁ በቀላል ድብደባ ብቻ እንዲከሰስ አድርገውታል። ወንጀለኛውም እስካሁኗ ሰዓት ድረስ በሕግ ቁጥጥር ስር አልዋለም። ይህ ለምን ሆነ ተብሎ ሲጠየቅም መንግስት ሴቶችን ለማብቃት በሚለፋበት በዚህ ሰዓት ተበደልን ብለው ወደ ሕግ የሚሄዱ እህቶቻችን ህመማቸውን ተረድቶ ተገቢውን ፍትህ እንዲያገኙ ከማድረግ ይልቅ አንዳንዴ እንደ ሽማግሌ ታረቁ እያሉ በመውቶትም አንዳንዴም ጉዳዩን ተስፋ ቆርጣ እንድትተው በማሰላቸት አልሆን ሲል ደግሞ የክሱን ጭብጥ ቀይሮ በቀላል ቅጣት እንደሚታለፍ የሕግ እርከን ሁን ብሎ በማውረድ እንደ ማንቹስ አይነት ተደጋጋሚ ወንጀለኛ ለማስመለጥ መሞከር ስለምን አስፈለገ? የሕግ አካላት ነን የሚሉ ሰዎችስ ጉዳዩን ወደ ሚዲያ እንዳታወጪ እያሉ ማስፈራራትና ለማፈን መሞከሩስ ከምን የመጣ ሲሆን ስንት ተበዳይ እህቶቻችን ይሆን በዚህ አይነት ፍርደ ገምድልና ለበዳይ በሚያደሉ የታችኛው እርከን የሕግ አስፈጻሚዎች ጉዳያቸው ተድበስብሶ የቀረው? ስንቶች ሆኑ በማንጁስ አይነት አረመኔ የሚዘገንን ጥቃት ተፈጽሞባቸው እንባቸው ሜዳ ፈሶ የቀረ? ለማንኛውም የዘፋኝ ማንጁስና የእህታችን ጉዳይ እንዲሁ በቀላሉ የሚታውም አይደለም። የሚዘገንን የመድፈር ሙከራ ተደርጎባት ተደብድባና ከመኪና ተወርውራ ሳለ የሰውነት የሰነድ ምስክር በቦታው ሳለ ልጅቱ ተበደልኩ ካለችበት የወንጀል ሁኔታ አሳንሶ ለፍርድ ቤት ያቀረበው የሕግ አካልም መርማሪም ሆነ አቃቢ ሕጎች ሊጠየቁ ይገባል። ልጅቷን ላለፈው አንድ ወር እንዴት ሲያዋክቧት እንደነበር የድምጽም ሆነ የሰው ማስረጃ በእጃችንም አለ። ለበላይ አካልም የሚላክም ይሆናል። አንዳንድ ኃላፊነት በማይሰማቸው የሕግ አካላት ምክንያት የሴቶችን ጥቃት ተድበስብሶ መቅረት የለበትም። መንግስትም በእነዚህ ሰዎች ምክንያት ስሙ መነሳት የለበትም። ማህበረሰቡም የመጨረሻ ምሽጌ ነው ወዳለው የሕግ አካል በሄደው አስፈላጊውን ከለላ ፍትህ በሰዓቱና በሙላት ማግኘትም አለበት። በመጨረሻም ወደ ሚዲያ ለምን አወጣሽ የምትሉ ሰዎች ድምጽም ሰምተናል። ነገሩን ለማድበስበስና የልጅቷን ሞራል ለመንካት የሞከራችሁ ሰዎችም ታዝበናል። ሁላችሁንም ከነስምና ማንነታችሁ ለሚመለከተው አካል የምናስተላለፍ እንደሆነ የሚታወቅልን። በአንጻሩ የልጅቷን ህመምና ቅሬታ ተረድታችሁ ልታግዟት የሞከራችሁ አንዳንድ የአቃቢ ሕግ ኃላፊዎች ደግሞ ልትመሰገኑ ይገባል። ቀጣይ በዚህ ወንጀለኛ ዙሪያ የሚወሰደውን የሕግ እርምጃም በንቃት ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዘማሪ ጌታ ያውቃልና በዘማሪት ብሩክታይት ላይ እየደረሰ ያለው ውጣ ውረድ እያለፉበት ያለው ጊዜያቶች ቀላል የማይባሉ እጅግ ፈታኝና አሰቃቂ መሆኑ ሳይታለም የተፈታ ነው። ታዲያ በዚህ ጭንቅና መከራ እያለፉ ያሉ ጥንዶቹም የደረሰባቸውን እየሆነ ያለውን ነገር ሁሉ በጽናትና በትዕግስት ቢያልፉም የእምነት መድከም የጽናት መላላትን እያስተናገዱ ይገኛሉ። ዘማሪ ጌታ ያውቃል በባለቤቱ ላይ በደረሰባት ከፍተኛ ሆነ ህመም እንዲሁም እንቅስቃሴዋም በዊልቸር የተደገፈ በመሆኑ እያስተናገደ ያለው ከባድ ስሜትን እንዲገልጾት ነበር። በማለዳ ባለቤቴ ወደ ተኛችበት ክፍል ለቁርስ የሚሆን ነገር ይዤ ገባው። ውስጤ ከፍተኛ ሆነ ተስፋ መቁረጥ ውስጥ ነበር። እናም ነገሮች እንዴት ልቋቋማቸው እንደምችል ፈጽሞ ባቃተው ማንነት ውስጥ ሆኜ ስለምን እግዚአብሔር ይህን በእኛ ላይ አደረገብን የሚለው ጥያቄን የትኛውም አገልጋይ ሊመልስልኝ ባልቻለ ስሜት ውስጥ ነበርኩ። የአገልግሎት የሩጫ ማብቂያ የመጨረሻው ይህ ነው፣ በዚህ እድሜ ነው እያልኩም ለራሴ እያረዳሁት ነው። ሌሎች ግን ያለሁበትን የመሰበር ስሜት እንዳያውቁብኝ እስቃለሁ፣ እጫወታለሁ። ለባለቤቴም በዚህ ካባ ነው መደብቃት። በአንድ ቀን ማለዳ ባለቤቴ በከፍተኛ መነቃቃት ውስጥ ሆና ትጸልያለች፣ የእግዚአብሔርን ቃል ታነባለች። እኔ በዛ ሰዓት የትኛውም መንፈሳዊነት ሊያጽናናኝ አይችልም። ስለዚህ መዝሙር አልሰማም። ይህን በግልጽነት የምናገረው አገልጋዮች ስንባል ባለክንፍ መላእክት አድርገው የሚቆጥሩ ስላሉ ነው።
እኔ ግን ተሰባሪ ሸክላ ሆኜ ደቅቄ ነበር። በዚህ ስሜት ውስጥ ሆኜ ግን በፍጹም የማልጠብቀው አንድ ጥያቄ ጠየቀችኝ ሲል ይናገራል። ታዲያ ጌታ ያውቃል ከብሩክታይት የተጠየቀው ጥያቄ ምን ነበር? ምን ሲልስ መለሰላት? ጥያቄው እንዲህ የሚል ነበር። ከዚህ በኋላ ስለሚኖርን የአገልግሎት ዘመን ምን ይታይካል የሚል ነበር። ታዲያ የጥያቄን ያስተናገደው ጌታ ያውቃልም እንዲህ ሲል ይናገራል። ይህንን ጥያቄ ስትጠይቀኝ የተሰማኝ ስሜት በጣም የተደበላለቀ ነው በማለትም ስለ ጉዳዩ ይናገራል። በዛው ዕለትም ዘማሪት ብሩክታይት በሆስፒታል ሆና ከጌታ እግዚአብሔር ዘንድ የተቀበለችው መልእክትን እንዲህ ተናግራለች። ከአንደበቷ አድምጠን እንመለስ። ይገርምሻል፣ በጊዜው ልዩ የሆነ የጌታ ጸጋ እንደበዛልኝ ብቻ አስታውሳለሁ። ብዙ ሰዎች እንደዚህ አይነት ምስክርነት ሲሰሙ አንዱን ደካማ አንዱን ብርቱ አድርገው ሊወስዱት ይችላሉ። ጉዳዩ ከሰው ማንነት ጋር የተያያዘ አይደለም። ጉዳዩ እኮ የጌታ ጸጋ ሲበዛልሽ ብቻ ነው። እኔ በዛ ከባድ ሁኔታ ውስጥ ሳልፍ ያ የጌታን ጸጋ በእጥፍ እንደመጣልኝና እንደረዳኝ አስታውሳለሁ። ተስፋ ብቆርጥ ኖሮ ጠላት እኮ ያመጣብኝና ያወረወረብኝ ጦሩ ወቅቱ ሊያጠፋኝ ይችል ነበር። ነገር ግን ይህ ነው የማለው ልዩ ጸጋ ውስጤን በሰላም ጠብቆት እንደነበር አስታውሳለሁ። የጠየቁት ጥያቄ እንደማስታውሰው እንደዚህ ነበር ያልኩት። እኔም ምልህ ከዚህ በኋላ ስለሚኖረን የአገልግሎት ዘመን ምን ይታያል? በእውነት ልክ ይሄንን ስትናገር የተሰማኝ ስሜት በጣም የተደበላለቀ ነበር። ምክንያቱም ቅድም ነግሬሻለሁ፣ በብዙ የእግዚአብሔር ቃል ራሴን ማጽናት አልቻልኩም፣ በመዝሙር ልጽናና አልቻልኩም። አንዳንድ ጊዜ እንደዚህ ነገር ሊገጥም ይችላል። እንግዲህ ምን አልሽው? ያልኩትማ እንደምታየኝ የማይንቀሳቀሰው ይሄ ግማሽ አካሌ ነው። ደግሞ እሱንም ቢሆን ጌታ ይፈውሰኝና ደግሞ እድናለሁ። ትልቁና ዋናው እኮ ነገር ድምጼ እኮ ምንም አልሆነም። ስለዚህ ከመዘመርና ከመናገር አይከለክለኝም። ታዲያ አገልግሎቴን የማቆምበት ምክንያቱ አይታየኝም። እንደውም እኮ አሁን ካለሁበት ሁኔታ እስከምፈወስ ድረስ የትም ቦታ ብንጋበዝ ሄደን እናገለግላለን። ታዲያ ፕሮግራም መሪው ጌታ ያውቃልና ብሩክታይት አሁን እኮ ወደዚህ መጥተው ያገለግሉናል ብሎ ሲጋብዛት፣ አንተም ደግሞ በዊልቸር እኔ ተቀምጬ እየገፋኝ ወደ መድረክ ስታወጣኝ ያኔ ጉባኤው እንዴት እንደሚሆን ይታያል። ጠላትስ እንዴት እንደሚያፈር ይታያል። ይህ የሷ ንግግር ግን በቀጥታ እኔ ያካለሁበት ነገር ውስጥ እንደዚህ መንጭቆ የሚያወጣ ሆኖ ነው የተሰማኝ። እኔ በበኩሌ በንግግሯ ውስጥ ዊልቸር የመግፋት ነገሯን መናገሩ አስደንግጦኛል። ምክንያቱም ለቴራፒ ሕክምና ወደ ሌላ ክፍል በወሰዷት ቁጥር ሰው የሌለበትን ሰው ያልተቀመጠበትን ዊልቸር እያስኩ በረንዳ ወይም ኮሪደር ላይ እለማመዳለሁ፣ አነዳድ እንዴት እንደምታጠፍ እንዴት እንደሚደረግ እና በዚህ ሐሳቤ ውስጥ እየዋኘው እሷ ደግሞ አሁን የድል ንግግሯን መናገሯን ቀጠለች። ታውቃለህ አልኩት ጉባኤው ምን እንደሚል። እነዚህ ልጆች ከልጅነታቸው ጌታን አገለገሉት፣ እንደዚሁም አሁን ደግሞ በህመም ላይ ሆነው እያገለገሉት ነው ብለው ገና ዝማሬውን ሳንጀምር እንኳን ጉባኤው መንፈስ ቅዱስ መባረክ ይጀምራል። ከዛ ደግሞ መዘመር ስንጀምር ደግሞ ብዙ ሰው ካለበት እኮ ሐዘን፣ ከበሽታው፣ ከተለያየ ስራቱ መጽናናት፣ መፈታት ይጀምራል። የአገልግሎት እንደዚህ ሆኖ አይታየም አልኩት። ይህ አይነቱ አገልግሎታችን አይታይህም ብላ የምፈራውን ጥያቄ አጥብቃ ደግማ ስትጠይቀኝ እውነቱን ለመናገር ከእንቅልፉ እንደሚነቃ ነው የነቃሁትና ያ ሁሉ የብዙዎች ሰዎች ማጽናኛና በራሴም ጥረት ተስፋዬን እንደገና ለማደስ የሞከርኩት ነገር አሁን ግን ትልቅ ነገር ከላይ ላይ እንደተነሳ ሆኖ ተሰማኝና ባለቤቴን በዊልቸር ላይ አስቀምጬ ከጎኗ ቆሜ ለማገልገል የሆነ አቅም ውስጤ እንደገባ ነው የሚሰማኝ እና አሁን እናገለግላለን ብያት ቁርሷን በልታ ወደ ሌላ ሕክምናዋ ስትሄድ እኔም ወደ ቤቴ ተመለስኩ። ከዛን ቀን በኋላ ውስጤ በጭካኔ ለሌላው ዙር የአገልግሎት ዘመን እንደተሰናዳ ነው።
ታዲያ እንዳደመጣችሁት ዘማሪት ብሩክታይት ከዚህ ቀደም በህመም ላይ ሆና የገጠማቸው ከባድ የእምነት መፈተንና መከራ ሲሆን ይህ ጊዜ አሳልፈው መምጣታቸው ዛሬ ላይ ላሉበት ሁኔታ የጸና እምነት እንዲኖራቸውም አድርጓል። ዛሬም ዘማሪት ብሩክታይት ከባለፈው ባልተናነሰ መከራና ህመም ውስጥ እያለፈች ሲሆን በእግዚአብሔር ላይ ጽኑ እምነት ይዘው ከአንደበታቸው ምሬት ሳይሆን የምስጋና ቃል እያወጡ ይገኛሉ። ታዲያ ቅዱሳን አሁንም ጸሎትና ድጋፋችሁ አይለይ እያለን ለዘማሪት ብሩክታይትም በድጋሚ ለምስክርነት እንዲያቆማት መልካም ምኞታችንን ገለጽን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር ዛሬም ቀብቶ ባስነሳቸው ነቢያትና ሐዋርያት አንደበት መልእክቱን ልኮ ይናገራል። ለሚያስተውልና ልቦናውን ለከፈተ ከጌታ እግዚአብሔር የተቀበሉትን የሚናገሩ ነቢያቶች ድምጽ ሰምቶ ራሱን ከጥፋት ጎዳና ይጠብቃል። ዛሬም እንነቃና ልባችንን እንመልስ ዘንድ በነቢይነት መንፈስ ለምድራችን ብሎም ለሀገራችን ኢትዮጵያ ከጌታ እግዚአብሔር ዘንድ የተቀበለችውን ስታስተላልፍ የምናደምጣት የእግዚአብሔር ሴት ነቢይት ሜሮን ድንበሩ ከጌታ እግዚአብሔር ዘንድ ሀገራችን ኢትዮጵያን ተከትሎ የተቀበለችውን አስቸኳይ ትንቢታዊ መልእክት ተናግራለች። መልእክቱ ምን ይሆን? ከአንደበቷ አድምጠን እንመለስ። ስለ ሀገራችን ኢትዮጵያ የተቀበልኩትን መልእክት እናገርና እንጸልያለን። በመጀመሪያ ከ4 ዓመት በፊት ጌታ አንድ ራእይ ያሳይቶኝ ተናግሬ እየጸለይ ነበረ። ሚዲያም ላይ የተለቀቀ መልእክት ነው። የኢትዮጵያ ባንዲራ ከብዙ ሀገሮች ባንዲራ ፊት ቀድሞ አሳይቶኝ ነበር ያኔ እና ሰሞኑ ያንን ራእይ በድጋሚ ያሳየኝ። ከብዙ ሀገሮች ቀድሞ የኢትዮጵያ ባንዲራ ወደፊት ሲወጣየው ልክ ያንን ራእይ ካየው በኋላ እግዚአብሔር አንድ ድምጽ አሰማኝ። የኢትዮጵያን ኢኮኖሚ ከፍ ወዳለ ደረጃ የማወጣበት ጊዜ ደርሷል። ሁለተኛ ምድሪት ውስጥ ባለው ሀብት ያለኝ አሁንም ስሙኝ፣ ምድሪት ውስጥ ባለው ሀብት ከመሬት በታች ባለው ሀብት የምትባረክበት የምትበለጽግበት ጊዜው ደርሷል አለኝ። ሶስተኛ ጌታ እንዲህ አሳየኝ። የብዙ ወጣቶች አይምሮ ሲከፍት አሳየኝ። የብዙ ወጣቶች አይምሮ። ከዛ ጌታ ሆይ አልኩኝ በዛ ሰዓት ምንድነው ስል ብዙ ወጣቶች አለኝ በስራ ፈጣሪነት ምድሪቱ ላይ ተጽዕኖ እንዲፈጥሩ ለምድሪቱ በረከት እንዲሆኑ አዳዲስ ሐሳብ እየሰጠው ምድሪቱን ባርካለሁ አለኝ። ከዚህ በኋላ በኢየሱስም አዳዲስ ሐሳብ የያዙ ስራ ፈጣሪዎች ምድሪቱ ላይ ይበዛሉ። አዳዲስ አይዲያ አዳዲስ ሐሳብ የያዙ በስራ አቅጣጫ በኢየሱስም ይበዛሉ። ከነሱ የተነሳ ምድር ትባረካለች። እነሱም በምድሪቱ ላይ ተጽዕኖ ይፈጥራሉ። አራተኛ ምድር ውስጥ ባለው ሀብት ኢትዮጵያን እግዚአብሔር ሊጎበኝ ሊባርክ ጊዜው ስለደረሰ ሰው ሁሉ ግራ እየተጋባ ባለበት ዘመን ላይ እግዚአብሔር የኢትዮጵያን ኢኮኖሚ ላቅ ወዳለ ከፍታ ይወጣል። በቃ በሚዲያ የሚሰማ የኢኮኖሚ ለውጥ ይሆናል። ብዙ ሀገራትን የሚያስደነግጥ ለውጥ ይሆናል። እስቲ እኔም በሉ የዚህ በረከት በሉ ተካፋይ ነኝ በሉ። እግዚአብሔር በሉ የእጆቼን ስራ ይባርካል፣ ደጆቼንም በሉ ይከፍታል። ሁለት ነገር የምትጸልዩበትን ሌላ መልእክት ልንገራችሁ ስለ ምድሪቱ። ዛሬ መጋቢት 20 ነው። የጌታ መንፈስ እየጸለይኩ ያለ ስለ ምድሪቱ እንድንቃተት ነው ምነግራችሁ ይህንን መልእክት። ላቪና ሳፕራዲያስ አልማዲያስ አልማጃሊያ ማሳፕራዶሎቮሽ ካላባዲያስ አልሜላቫኒያስ ሳፕራዳ ኤላማቲያስ አልማቲያስ አልማዶስ የኢትዮጵያን ከፍታ የኢትዮጵያን ድል ያልወደደ ድንገት ክፉን ነገር ለማድረግ ድንገት ለማስደንገጥ የታቀደ ክፉ እቅድ አለ። በሌላኛው ሳይድ
በሌላኛው ሳይድ ነው የምነግራችሁ። ድንገት ለማስደንገጥ፣ ድንገት ለማወክ፣ ድንገት የብዙ ሰው ነፍስ ለመንጠቅ የታቀደ ክፉ እቅድ አለ ምድሬ ላይ። የኢትዮጵያን ከፍታ፣ የኢትዮጵያን ማንሰራራት፣ የኢትዮጵያን መነሳት ያልወደደ የተቀናጀ የታቀደ ክፉ እቅድ አለ ምድሪቱ ላይ። ስለዚህ በዚህ መንፈስ እየተቃወማችሁ እያፈረሳችሁ በቤታችሁ ጸልዩ። ሁሌም እግዚአብሔር ሲናገር አስቀድሞ እንድናፈርስ፣ እንድንቃወም፣ እንድንጸልይ ነው። ድንገት ጥፋት ለማድረግ፣ ድንጋጤ ለማድረግ የታቀደ ክፉ እቅድ አለ። ኃይል አለን በሚሉ፣ ጉልበት አለን በሚሉ፣ አቅም አለን በሚሉ የታቀደ እቅድ አለ። ይሄንን እያፈረሳችሁ ጸልዩ። ሁለተኛ ይሄንን መልእክት ተከታታይ ከአንድ ወርም በፊት ስላየው በነበርኩበት ስፍራ ሁሉ እየጸለይኩ ስለነበረ 3 አይነት የተፈጥሮ አደጋ ይቻላል። 3 አይነት የተፈጥሮ አደጋ ምድሬ ላይ ኢትዮጵያ ላይ 3 አይነት የተፈጥሮ አደጋ የብዙ ሰው ነፍስ ሊነጥቅ ያለ፣ ብዙ ሰውን አሁንም ሊያስደነግጥ ያለ 3 አይነት የተፈጥሮ አደጋ አይቻለሁ። ምድሪቱ ላይ እንዳይሆን እንዳይከሰት በእግዚአብሔር ፊት አጥብቃችሁ ጸልዩ። እግዚአብሔር የገለጠልንን ከመሆኑ በፊት እየጸለይን ነው። የትኛው ሐዘን፣ ድንጋጤ ምድሪቱ ላይ እንዳይሆን ጸልያለሁ። ላባራሻረባ በኢየሱስ ስም እንዳይሆን ጸልያለሁ። ክፉ ሁሉ የተከለከለ ይሁን። ድንጋጤ ሁሉ የተከለከለ ይሁን። ሐዘን ሁሉ የተከለከለ ይሁን። ሞት የተከለከለ ይሁን። ሞት የተከለከለ ይሁን። ሞት የተከለከለ ይሁን። ሐዘን የተከለከለ ይሁን። ከኢትዮጵያ ላይ የተከለከለ ይሁን። ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ ላይ የተከለከለ ይሁን። አሜን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ